ከሆነ ትልቅ ስህተት ነው ይሄ ትልቅ ወላሂ ጠርጥረኝ በዛ ጠርጥረኝ እንደዚያ ከሆነ ማለት ነው እንደዚያ ከሆነ ይሄን አቂል ደግሞ ቡኻሪ ችግር አለበት ብሎ ተናግሯል ፋይሉን ዘጋ ነው ማለት ነው ዝም ማለት የለብህም ከመስመር በጣም እየወጣን ነው ላላ እንለፍ ይሄን እንለፈው እሱን እንዝጋው ነው ምክንያቱም ፋይሉን ዘግተናል ይሄኛውን መዘጋትም ቆይተናል ከዘጋን በፍጹም ተዘጋ ሙአዚ ግን እንለፈው እንደ ሙአስል ለፈው ይሄንን የቁርአን አያ ለምን መሰለም ማለት ነው ችግር የለውም አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ሰላም ጤና ይስጥልኝ የተከበራችሁ የበልግ ሚዲያ ቤተሰቦች እንዴት ናችሁ ሰላም ናችሁ አለን ዛሬ ይዤላችሁ የቀረብኩት ትላንትና ማታ በወንድማችን ኢሳቅ ሚዲያ በቀረበው አዲስ ውይይት ነው ይሄም ውይይት ለኡማው ምን እንደሚጠቅም እስኪ ያለውን የተወያዩበትን እንዲሁም ደግሞ የተለያዩ ሐሳቦች ተሰጥተዋል እነዛን ሐሳቦች ለኡማው ምን እንደሚጠቅም እነሱን ተከታተላላችሁ ማለት ነው እስከ ቪዲዮ መጨረሻ ድረስ ተከታተሉ ምናምን ኢማም ኢብኑ አቢ ሐቲም ይመጡና ይሄ ሰውማ فيه ነظር ይላሉ ይሄ ማለት አይደል ተራ ኢጅቲሃድ ማለት ግለሰቦች ላይ የሚያስቀምጧቸው ሽሩጦች አሉ ለብቁነታቸው ወይም ደግሞ ሐዲስ ለመዘገቡ ከነዚህ ሰዎች ስለዚህ ያ በሚያስቀምጡት መስፈርት መሰረት ጀጅ ያደርጋሉ እነዚህ ሪጃሎች ይሄ ማለት እኮ ኢጅቲሃድ ማለት እኮ ነው يصيب ويخطئ المجتهد ማለት ነው አይደለም نعم ስለዚህ ኢጅቲሃድ ይገባል شوف እዚህ ጋር ወንድሜ አደም አንድ ነገር ልበልክ አሁን አንተ የዚህኛውን የኢብኑ ከቲርን ኢጅቲሃድ ከቡኻሪ ጀርህና ተዕዲል ጋር ለማያያዝ ከሆነ ትልቅ ስህተት ነው ይሄ ትልቅ ወላሂ ጠርጥረኝ በዛ ጠርጥረኝ እንደዚያ ከሆነ ማለት ነው እንደዚያ ከሆነ ይሄንን አያ ሙሉ በሙሉ ውድቅ እንደሆነ አውቀን ምክንያቱም አንተ ያመጣኸው ይሄን ሐዲስን ተርሰህ ነው ሐዲስም ደግሞ አቂል ብጃድ አለበት አቂል ደግሞ ቡኻሪ ችግር አለበት ብሎ ተናግሯል ፋይሉን ዘጋ ነው ማለት ነው صح كتاب بعد كتاب الله የኢማሙ አልቡኻሪ ጃሚዕ الصحيح ኡስታዝ አደም እንግዲህ ይዞት የቀረበው ቆንጆ ቢድዓ በሚል ነው ቆንጆ ቢድዓ ምንድነው እንዲሁም ደግሞ ሱናንና ቢድዓ ተጠርኩ አይደለም በዚያ እየተጠርኩ አይደለም ላ አይደለም እኔ ዒልሙን ነው የፈለኩት ገብቶሃል አይደለ አሁን ልል የፈለኩት ነገር ምንድነው ሰነዶችን አኢማዎቻችን ሲያዩ አንዱ فيه ነظር ይላል አንዱ ደግሞ በነገራችን ላይ ኢስሐቁ ዝም ማለት የለብህም ከመስመር በጣም እየወጣን ነው ላላ እንለፍ ይሄን እንለፈው እሱን እንዝጋው ነው ምክንያቱም ፋይሉን ዘግተናል ይሄኛውን መዘጋትም ቆይተናል ከዘጋን በፍጹም ተዘጋ ሙአዚ ግን እንለፈው እንደ ሙአስል ለፈው ይሄንን የቁርአን አያ ለምን መሰለም ማለት ነው ችግር የለውም እሺ ለሙአስል ለፈው ወንድሜ አደም የታሊቅም ሆነ ፍርድ መስጠት ስልጣን ስላልሰጣችሁኝ ብዬ ነው ዝም ያልኩት አብሽር ላላ ፍርድ መስጠት ሳይሆን ፋይሉን ጨርሰናል ለማለት ነው ቆይ አደም የምትጨምረው ነገር ካለ አንድ ደቂቃ ውሰድና በአንድ ደቂቃ ውስጥ ጨርስ እኔም አንድ ደቂቃ ውስጄ በዚህ ጉዳይ በዚህ አያ ላይ ጨርሼ እንወጣለን መርሐባ እንውጣ ለምን ብዙ ሐሳቦች ስላሉ ሌላ ቦታ ማለት ነው ይኸውልህ እኔ እዚህ አያ ላይ ያለኝ እንትን ምን መሰለ ቁርአን ይፈስረዋል አይደለም ቁርአንን በአቅዋሉ ሰሃባ እንፈስረዋለን ቁርአንን በሐዲስ አረዳድ እንፈስረዋለን ቁርአንን ምናምን እያልን በሉጋ እንፈስረዋለን ይህ የቁርአን አያ አላሁ ስብሓነሁ ወተዓላ ኢብተደዑሃ የጀመሯት የሆነችን ቢድዓ ፈመራዑሃ ሐቀ ሪዓየቲሃ ብሎ አሞካሻቸው የመጀመሪያ በዒሳ ያመኑትን ሰዎች ከዚያ በኋላ የመጡትን በመሃል ይሄ እነሱ ያስጀመሩትን ቢድዓ ኢማሙል ቁርጡቢ የሚሉትን ነው በነገር ላይ ኢማሙል ቁርጡቢ ሰዓት ስለሌለኝ ነው እነዚያን የመጀመሪያዎችን አሞካሽና ከነሱ በኋላ ቀጥለው የመጡትን ፈخلف من بعدهم خلف እንዳለው አላህ ቀጥለው የመጡት ባለመጠበቃቸው ምክንያት ይሄንን ቆንጆ ቢድዓ እነሱን ወቀሰና አለፈ ከዚህ ወስደው ዑለማዎቻችን ጅምሁር العلماء ይህ የቁርአን አያ በአሰርም ብትሄድ የነብኑ አባስ አሰር አለ በሐዲስም ብትሄድ ይሄ ሐዲስ አለ በነገራችን ላይ ነስ እስካለ ድረስ ያን ያህል ደረጃው ቀውይ ባይሆንም ይሄ ነስ ማለት ምክንያቱም አስል ተእሲስ ያደረክበት አይደለም ማለት ነው ሁክም ተእሲስ ያደረክበት አይደለም አንድን አስል እየደገፍከው ነው ያለው ስለዚህ በከثረት ጥሩቅ እኮ አንዱን ይከዊ بعضه بعضا የሚባል ነገር አለ ወለሁ ሸዋሂድ ወለሁ ተዋቢዕ የሚባል ነገር አለ በሙሐዲሶቻችን ዘንድ على كل حال ኢብኑ ከሲርም ጭምር እንደሚሉት ይሄን ሐዲስ አመጡና ቀውይ ነው ብለው ነገር ግን የሳቸው እስቲንባጥ አደራረጋቸው እዛ ቦታ ላይ እነሱ ከተነሱበት የቢድዓ እይታቸው አንፃር አይ ኮንኗቸዋል ብለው ቢሄዱም خلاف للجمهور ማለት ነው ጅምሁር المفسرين ግን ጅምሁር العلماء ግን ከዚህ የቁርአን አያ መነሻ አድርገው ምን አድርገዋል
ቢድዓ ቆንጆ አለው ብለዋል ማለት ይሄን ነው ማሳየት የፈለግኩት። አሁን ችግር የለውም ሐዲሱንም እንጣለው ከተባለ ልንጥለው እንችላለን፣ አሰሩንም እንጣለው ከተባለ ልንጥለው እንችላለን። ከቁርአኑ እንውጣና ወደ ሐዲሶቹ ማስረጃዎች ደግሞ እንሂድ ነው። በዚህ መልኩ መጨረስ እችላለሁ፣ ምንም ችግር የለውም። መልካም ወንድማችን አደም ከዚህ ከቁርአን አያ ጋር ተያይዞ ያለውን ነገር ለማስቀመጥ ሞክሯል። ከስራ አስምሬ የምነግራችሁ ነገር ወንድማችን አደም እዚህ ጋር አሁን ሲናገር ጅምሁሩል ዑለማ እያለ ሁሉም ዑለሞች የሱን ሐሳብ የደገፉት አስመስሎ ለማቅረብ እየሞከረ ነው። አንድ ዓሊም እንኳን ስለ ቢድዓ መልካምነት ይሄንን አያተን ተርሶ ቢናገር ኖሮ ባመጣው ነበር። የመጨረሻ ቶፕ ሌቭል አንተ ያመጣው እንደነ በጋዊና መሰሎችን ነው ይመስለኛል። በጋዊ ነበር ላ ማን ነበር? ሱብሃንአላህ ረሳው እስሜ መሳች ለማንኛውም ላ እነ ኢማም አደም ምንም አልተናገርኩም። ያንተ ጊዜ መናገር አቅቶኝ አይደለም፣ ለምናገረው ነገር ነበረኝ። ኡስታዝ አደም አታቋርጠው። አሁን የሱ ጊዜ ስለሆነ ማቋረጥ ቢስሚላህ። ስለዚህ አሁን ወንድማችን አደም የሆነ በነገራችን ላይ የሆነ እንትን አለ፣ የሆነ አካሄድ አለ። ስትናገር ሁሉም ሰው ከኔ ጋር ነው ሁላችንም እንዲወስነናል ብሎ መናገር ትልቅ ስህተት ነው። ጅምሁር ዑለማ እንዲፈስረዋል። ጅምሁር 3 ሰው አይደለም፣ ጅምሁር 5 ሰው አይደለም። ጅምሁር ዑለማ ብሎ ማለት ከዘመነ ነብይ ሰለላሁ ዐለይሂ ወሰለም እስከ ዛሬ ድረስ ያሉ ሙፈሲሮች ናቸው። አንተ ደግሞ እዚህ ጋር ጠንከር ያለ አንድም ስለ ቢድዓ አንስቶ በደንብ አድርጎ አሞግሶ በተለይ ያንን ቢድዓ ከኛ ዘመን ጋር ማስተሳሰር የቻለ አንድም ሰው አላመጣህም፣ ማምጣትም አትችልም። ደግሞ ለዚያም ነው ያንተን ንግግር ቅድም ቢና ያደረከው ምን ላይ ነበር? ሐዲስ ላይ ነበር ቢና ያደረከው። ሐዲሱ ምን ብለህ እንትን አልከው? ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ተናገርክ። እኔ ደግሞ ምንም አልተናገርኩም፣ ምክንያቱም ሐዲሱ ضعيف መሆኑን አውቀዋለሁ፣ ስጠብቅህ ነበር። መጨረሻ ሁክሙን ጨርሰህ እንዲህ ነው ከሐዲሱ ምን ወስደው ብለህ እስቲንባጥ አድርገህ ስታስቀምጥ ሐዲሱ ضعيف እንደሆነና እንትና ችግር አለበት ብዬ ነገርኩ። የሐዲሱ ነገር ምክንያቱም የቁርአኑን አያ የሚፈስረው ትልቁ ሐዲስ ስለሆነ ማለት ነው። የዑለሞች ተፍሲር በነገራችን ላይ ኢጅቲሃድ እኮ ነው ወይ ደግሞ አልቀውሉ ቢራእይ እኮ ነው የሚሆነው ከዚያ በኋላ። ምክንያቱም ነቅል የማያደርጉ ከሆነ ቁርአን የሚፈሰረው 6 መንገዶች አሉት ትላልቅ። የመጀመሪያው ቁርአኑን ቢልቁርአን፣ ሁለተኛው ቁርአኑን ቢሱና፣ ሶስተኛው ደግሞ ቢአቅዋል ሰሐባ፣ አራተኛው ቢአቅዋል ታቢዒን፣ አምስተኛው ደግሞ ቢልሉገት አልዓረቢያ፣ ስድስተኛው ቢልኢጅቲሃድ ወይ ደግሞ ቢራእይ ነው። አንተ እያመጣህ ያለው ስድስተኛውን ነው። መጀመሪያ ሁለተኛውን ነበር ያልከው፣ ሁለተኛው ውድቅ ሆነ። ከዚያ ስድስተኛውን እያመጣህ ነው። ስለዚህ ይሄንን የቁርአኑ አያ በምንም መልኩ አይደግፍህም። ኢብተደዑሃ የሚለው በምንም መልኩ አይደግፍህም። ይሄንን ፋይል ዘግተን ብንወጣ ነው የሚሻለው። ብዙ ሰዎች ያልተረዱት ነገር ወንድሜ አደም ይሄንን ነጥብ በጣም እየተመላለሰበት ነው። ሐታ አንዱን ሐዲስ 3 ነው ያነበብከው አይደል? ሐዲሱን 3 ነው ያነበብከው። ለምን እንደቆየህበት እኔ አይገባኝም። ምክንያቱም ገና ብዙ ስራዎች አሉብን፣ ብዙ ሐዲሶች አሉብን። ሙአዚዋ እቺን ብቻ ብዬ እንለፈው። ይሄን ግድ የለህም ወላሂ ችግር የለውም። እኔ በጣም እንትና እናድርገው፣ ጉዳዩን አንለጥጠው። እኔ ለምን አንድ ሐዲስ